በዛሬ ቪዲዮ የምንመለከተው ኤችዲኤምአይ ስፕሊተር ምንድነው፣ ምንስ ጥቅም ይሰጠናል፣ ስንት አይነት አለ የሚለውን እንዴት መጠቀም እንችላለን የሚለውን በግልጽ እንመለከታለን። በዚህ ዩቲዩብ ቻናል ላለፉት 4 ዓመታት የሳተላይት፣ የአንድሮይድ ቦክስ፣ የስማርት ቲቪ፣ የሪሲቨር፣ የኳስ ቻናል ትምህርቶችን ተከታታይ እየሰጠንበት እንገኛለን። በዚህም በኢትዮጵያ ትልቁ በሳተላይት ዘርፍ የመጀመሪያው ዩቲዩብ ቻናል ነው። ስለዚህ ለመጀመሪያ ጊዜ እየተመለከታችሁ ከሆነ ከዚህ በኋላም ሌሎች ትምህርቶችን ስለምንለቅ አሁን ሰብስክራይብ በማድረግ ቤተሰብ ሆናችሁ ቀጣይ ትምህርቶችን ማግኘት ትችላላችሁ። እኛን ደግሞ ላይክ እና ሼር በማድረግ መደገፍ ትችላላችሁ ማለት ነው። ቀጣይ ወደ ቪዲዮ ወስዳችሁ እዚህ ጋር እንግዲህ የተለያዩ ዲቫይሶች አሉ። የመጀመሪያው እዚህ ጋር ኖርማል ኤችዲ ሪሲቨር አለን ማለት ነው። በመቀጠል ደግሞ ኤችዲኤምአይ ኬብል እዚህ ጋር ሰክተናል ከሪሲቨሩ ጋር። እዚህ ጋር ደግሞ 3 ዲቫይሶች አሉን። ስለዚህ እንዴት ነው መጠቀም የምንችለው የሚለውን ከማየታችን በፊት የመጀመሪያው እንዴት አድርገን እዚህ ምንድናቸው የሚለውን እንመለከታለን ማለት ነው። እነዚህ ሶስቱም እዚህ ጋር የምትመለከቱት እንደገና እዚህም ደግሞ እዚህ ጋር ያለውና በመቀጠል ደግሞ ፊት ለፊት ላይ የምትመለከቱት ይሄኛው ሶስቱም ተመሳሳይ ጥቅም ነው ያላቸው። ስማቸውም ኤችዲኤምአይ ስፕሊተር ይባላል። ልዩነታቸው ይሄኛው ባለ 2 ነው። ይሄኛው ደግሞ እዚህ ጋር የምትመለከቱት ባለ 4 ነው። እዚህኛው ደግሞ ባለ 8 አለን ማለት ነው። ስለዚህ ሶስቱም ተመሳሳይ ጥቅም ነው የሚሰጡን። ልዩነታቸው በተለያየ ቲቪ ከማሰራጨት አንፃር ውስንነታቸው ነው። ባለ 4፣ ባለ 2 እና ባለ 8 አሉ ማለት ነው። ስለዚህ ከመጀመሪያው ጀምረን ባለ 2ቱን እንመለከታለን ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት ባለ 2 አለ። ይሄንን ባለ 2 መጀመሪያ እንፈተዋለን ማለት ነው። እንደምትመለከቱት ባለ 2ቱ ይሄንን ይመስላል። እዚህ ጋር እንፈታታለን። ይሄኛው በዋናነት የሚሰራልን ምንድነው የሚለውን ስንመለከት እዚህ ጋር አንድ ኤችዲኤምአይ ኬብል አለ፣ እዚህ ጋር ደግሞ ባለ 2 አለ ማለት። ስለዚህ ይሄንን ቀጥታ ምን ጋር እንሰካዋለን? እዚህ ጋር ሪሲቨራችን ላይ እንሰካዋለን ማለት። እዚህ ጋር ኤችዲኤምአይ ሪሲቨር እዚህ ሪሲቨሩ ላይ ይሄኛውን ስለሰካሁት ነው። ቀጥታ ይሄንን እንነቅልና ይሄንን እዚህ ጋር እንሰካለን ማለት ነው። በመቀጠል እዚህ ጋር ከሰካም በኋላ እዚህ ጋር 2 ኤችዲኤምአይ ስፕሊተሮች አሉ። ስለዚህ ይሄኛው ምን ያደርግልናል? ለተለያዩ ቲቪዎች በዚህ ሪሲቨር ማለት ነው ተመሳሳይ ፕሮግራሞችን ለ2 ቲቪዎች ማየት እንችላለን ማለት ነው። በተለይ ተጠቃሚዎች ከሆናችሁ መኝታ ቤትና ሳሎን በአንድ ሪሲቨር ብቻ በዚህ አይነት መልኩ መጠቀም ትችላላችሁ። ነገር ግን አንዳንድ በሰርቨር የሚከፍቱ የኳስ ቻናሎችን በዚህ አይነት መልኩ መጠቀም ችግር ያመጣል። ሪሲቨሩ ብሎክ ሊደረግ ይችላል። ነገር ግን በዚህ አይነት መልኩ በ2 አድርጋችሁ መጠቀም ትችላላችሁ። ስለዚህ ኤችዲኤምአይ ስፕሊተር ባለ 2 ማለት ይሄ ነው። ምንም አይነት ቻርጀር ሌላ ነገር የለውም። ቀጥታ እዚህ ጋር በመሰካት ብቻ ለ2 ቲቪዎች ማገናኘት ትችላላችሁ ማለት ነው። ቀጣይ ደግሞ ባለ 4ቱን አሳያችኋለሁ። እዚህ ጋር ደግሞ ባለ 4ቱን እንመለከታለን። መጀመሪያ እንፈተዋለን ማለት ነው። ይሄንን ባለ 4ቱን እዚህ ጋር ስፕሊተሩ አለ፣ በኋላ አሳያችኋለሁ። ባለ 4 ጀምሮ ግን ያሉት ሲመጡ ምን ያራሳቸው አላቸው። እዚህ ጋር እንደምትመለከቱት አዳፕተር አላቸው ማለት ነው። ስለዚህ ይሄ አዳፕተር ግዴታ እነዚህን ባለ 4ቶችን ያስፈልጋቸዋል። ባለ 2ቱ እንደተመለከቱ ምንም አይነት አዳፕተር የለውም። ነገር ግን ባለ 4 ጀምሮ ያሉት ደግሞ ያስፈልጋቸዋል ማለት ነው። ስለዚህ የመጀመሪያው እዚህ ጋር አዳፕተርን እንሰካለን። በመቀጠል ይሄንን ሶኬት ላይ እንሰካለን ማለት። ስለዚህ ግዴታ ከ2 በላይ ቲቪዎችን በአንድ ሪሲቨር ስፕሊት ማለት ነው የምትፈልጉ የራሱ በሆነ በአዳፕተር መጠቀም አለባችሁ። እዚህ ጋር እንደምትመለከቱት 5 ቮልት ነው ይሄ ማለት ነው። ስለዚህ ይሄኛውም በትክክል በራሱ በ5 ቮልት መሆን አለበት ማለት ነው፣ ካልሆነ ይበላሽብናል። ይሄን ከሰካም በኋላ እዚህ ጋር ሪሲቨር ጋር የሰካነው ኤችዲኤምአይ ኬብል አለ። ይሄንን ኬብል ቀጥታ የት ጋር ነው የምንሰካው? ከኋላ እዚህ ጋር እንደምትመለከቱት ኢንፑት የሚል አለ። ስለዚህ እዚህ ጋር ኢንፑት የሚለው ላይ ይሄንን እንሰካለን ማለት ነው። እዚህ ጋር ከሰካም በኋላ እዚህ ጋር እንደምትመለከቷቸው አውትፑቶች አሉ ማለት ነው። 4 1 2 3 4 የሚሉ። ስለዚህ እዚህ ጋር ከ2 በላይ ላለ መጠቀም ትችላላችሁ ማለት ነው። በተለይ ለኤሌክትሮኒክስ ቤቶች እንደዚሁም ደግሞ ለሆቴሎች፣ ገስት ሃውሶች በቤታችሁም ደግሞ ከ2 በላይ ቲቪዎች ላለ ይሄንን መጠቀም ትችላላችሁ ማለት ነው። አጠቃቀሙ ልክ እንደዚህ ነው። አንድ ገመድ ያስፈልገናል፣ ኖርማል ኤችዲኤምአይ ኬብል። ከዛ በኋላ በዚህ አይነት መልኩ መጠቀም ትችላላችሁ። አሁንም ይሄንን ኖርማል የኢትዮጵያ ቻናሎች ምናምን በሪሲቨራችሁ ብትጠቀሙ ምንም አይነት ችግር አይፈጥርባችሁም። ነገር ግን በተለይ በሰርቨር የሚከፍቱ የኳስ ቻናሎችን እንደዚህ አድርጋችሁ የምትጠቀሙ ከሆነ ትንሽ ብሎክ ሊደረጉ ይችላሉ። ነገር ግን በዚህ አይነት መልኩ ከ2 በላይ ቲቪ ላላችሁ በዚህ መጠቀም ትችላላችሁ ማለት ነው። አሁን ደግሞ የመጨረሻውን 8ኛውን አሳያችኋለሁ። አሁንም አብራችሁን ቆዩ። እዚህ ጋር ደግሞ የመጨረሻውን ባለ 8ቱን ኤችዲኤምአይ ስፕሊተር አሳያችኋለሁ። ይሄንንም እዚህ ጋር እናንተ ያያችሁ እንፈተዋለን። እዚህ ጋር እንደምትመለከቱት ባለ 8ቱ ይሄ ነው። ከዚህ እናወጣለን።
በሚወጣበት ሰዓት የምትመለከቱት እቃው ይሄንን ይመስላል። HDMI ስፕሊተር ባለ 8 ነው። ይሄኛው በአንድ ቲቪ በ8 ለተለያዩ ዲቫይሶች የሚጠቀም ነው። ልክ እንዳለ አራት ሁሉ ይሄኛው ምን አብሮት ይመጣል? አዳፕተር አብሮት ይመጣል ማለት ነው። ማከፋፈያ እንደምትመለከቱት ተመሳሳይ ነው ከባለ አራቱ ጋር። ይሄኛውም 5 ቮልት ነው የሚወስደው። እዚህ ጋር እንደምትመለከቱት 5 ቮልት ነው ይሄኛው የሚወስድልን ማለት ነው። እዚህ ጋር ደግሞ ቻርጀር አለ። ስለዚህ ቻርጀሩን እንሰካለን ልክ ባለ አራቱን HDMI ስፕሊተር እንደሰካን ማለት ነው። ይሄኛው ምንድነው ሌላ የተለየ ነገር ያለው ያው ባለ 8 ስለሆነ ቅድም ካየነው ከባለ አራቱ በእጥፍ ስለሆነ የሚሰራልን እዚህ ጋር አንዳንዴ ፓወር ይኖረዋል። እንደገና ደግሞ እዚህ ጋር ሪሴት ይኖረዋል ማለት ድንገት አንዳንዴ የሚያስቸግራችሁ ከሆነ እነዚህ ባለ 8ዎቹ በተለይ ጥራታቸው በጣም ዝቅ ያለ ከሆነ ምን አይነት ችግር ያመጣሉ? ቻርጀርን ነቅላችሁት HDMI ኬብል ግን ኖሮ ከሪሲቨር ጋር ከተገናኘ ቀጥታ ምን ይሆናል? እነዚህ የምታዩት ኪኛዋ ፓወሯ ማለት ነው እዚህ ጋር ያለችው ቀይ አብርታ ትቀራለች ማለት ነው። ስለዚህ እሷን ነገር ወደ ነበረበት ለመመለስ እዚህ ጋር ሪሴት አለው በተም ማለት ስለዚህ እቺን በመርፌ ነገር በሹል ነገር ጠቅ አድርገን በምንይዝበት ሰዓት ጫን አድርገን ስንይዛት ወደ ነበረበት ይመለሳል ማለት ነው። ዋናው ነገር ይሄ ያለው የት ጋር ነው? ከዚህ ጋር ነው። አሁን ከዚህ ጋር ልክ ባለ አራቱን ቻርጅ እንደሰካን እዚህ ጋር እንሰካለን። እዚህ ጋር ምንድነው እንደምትመለከቱት በጣም ብዙ ነው ያለው ባለ 8 ስለሆነ ማለት ነው። ሁሉም እንዳለ እዚህ ጋር HDMI ኬብል ኢን የሚል አለ። ስለዚህ ይሄኛውን ከሪሲቨር ያመጣ ነው ይሄንን ገመድ ማለት ነው። ይሄንን ገመድ ቀጥታ የት ጋር እንሰካዋለን? እዚህ ጋር HDMI ኬብል ኢን ላይ እንሰካለን ማለት ነው። እዚህ ጋር ከሰካነው በኋላ እዚህ ጋር HDMI ኬብል አውት አለ። እዚህ ጋር HDMI ኬብል አውት አለ። እዚህ ጋር 1 2 3 4 እዚህኛው ደግሞ ከ5 ጀምሮ እስከ 8 አለ ማለት ነው። ስለዚህ በእነዚህ ሁሉ ዲቫይሶች መጠቀም እንችላለን። በተለይ ከአራት በላይ ደግሞ ተጠቃሚ ካላችሁ ይሄን በዋናነት ለኤሌክትሮኒክስ ቤቶች በዚህ አይነት መልኩ መጠቀም ትችላላችሁ። እንደዚሁም ደግሞ ለሆቴሎች ገስት ሃውሶችም በዚህ አይነት መልኩ መዝናኛ ቦታ ላይ ከአንድ በላይ ላላችሁ በአንድ ሪሲቨር ብቻ በዚህ ዲቫይስ አማካኝነት ለሁሉም መጠቀም ትችላላችሁ ማለት ነው። አጠቃቀሙ ይሄንን ይመስላል። በተለይ ለባለሙያዎች አሪፍ የሆነ ስራ ያመጣላችኋል። እንደዚሁም ደግሞ ለተጠቃሚዎች ደግሞ ወጪን ይቀንስላችኋል። ሪሲቨር አንድ ብቻ፣ ሳህን አንድ ብቻ። ስለዚህ በዚህ ዲቫይስ ብቻ ለስምንቱም በተለያየ ቦታ መጠቀም ትችላላችሁ ማለት ነው። በእንዲ ዛሬ ቪዲዮ ይመስላል። በዚህ ቪዲዮ የትኛውም አይነት ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ፣ ያንዳንዳችሁን መልሳለሁ። ያው እንደዚህ ጊዜ ሰተን እየሰራን ያለ ነው። ዩቲዩብ ይታወቃል በኢትዮጵያ ምንም አይነት ክፍያ እየከፈለን አይደለም። ነገር ግን እናንተን ከማገዝ አንፃር ስለሆነ ፕሊስ ይሄን እየተመለከታችሁ ከሆነ እናንተ ሰብስክራይብ አድርጋችሁ ውጡ። ለምሳሌ ይሄን ቪዲዮ በጣም ብዙ ይመለከተዋል። ነገር ግን ሰብስክራይብ የምታደርጉት በጣም ጥቂቶች ስለሆናችሁ ሰብስክራይብ አድርጉ። ቀጣይም እንዲህ አይነት ትምህርቶችን እንለቃለን። እንደዚሁም ደግሞ ለጓደኞቻችሁ ለተጠቃሚዎችም ሼር ብታደርጉት ተጠቃሚ ነው። ምክንያቱም ይሄን ግዴታ ባለሙያ ብቻ አይሆን የትኛውም አይነት ሰው መስራት የሚችል ነው። ትምህርቱ ግልጽ ነው፣ ልፋት የለውም። ዲቫይሶችን ገዛታችሁ በዚህ አማካኝነት መጠቀም ትችላላችሁ። ያስቸገራችሁ ነገር ካለ ደግሞ ኮሜንት ላይ እንመልሳለን። ስለዚህ ሁሉን ሰብስክራይብ አድርጉልን ለማለት እወዳለሁ። ጥያቄ ደግሞ ካላችሁ እንደዚህ መልስላችኋለሁ። ቀጣይ የምትፈልጉትን እንዲሰራላችሁ የምትፈልጉትን ነገር ካለ ኮሜንት ላይ አስቀምጡልኝ፣ እሱን እሰራለሁ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።